ብቻህን ልክ ብትሆን ይሻልሃል ወይስ ከህዝብ ጋር መሳሳት? ቀላል ጥያቄ እንዳይመስልህ። ብቻህን ልክ መሆን ይሻልሃል ወይስ ከህዝብ ጋር መሳሳት? 1950ዎቹ ላይ የሶሻል ሳይኮሎጂ ያደረጉ ጥናት የሚያሳየው 75% የምንሆነው ሰዎች ከህዝብ ጋር መሳሳትን ነው የምንመርጠው። የሚያሳዝነው 2400 2500 ዓመት በፊት ወደኋላ ተመልሰን ይህን ነገር ያስጠነቀቁን በደንብ አድርገው ያስረዱን ምርጥ የግሪክ ፈላስፎች አሉ። ምንጮቹ መሰረቶቹ ስለሆኑ ነው እነዚህ ሰዎች የማቀርብላችሁ እንጂ ዛሬ ድረስ በሙቪም በሙዚቃም በተለያየ መልኩ ይህንኑ ሀሳብ የሚያቀርቡልን ምርጥ ሰዎች አሉ፣ የሀገራችንም የውጭውም። ቁም ነገሩ ግን ምንጩን ሄዳችሁ እንድታነቡት ወይም እንድታዩት ነው። እውነት ለመናገር ኤኒቲንግ ከ200 ዓመት በፊት የተጻፉ መጽሐፎችን ማንበብ አልችልም። እንግሊዝኛ ከ18 ዓመቴ በኋላ ስለሆነ የለመድኩት ከባድ ናቸው እነዚህ ቋንቋዎቹ። ስለዚህ ቋንቋው የሚከብዳችሁ ከሆነ ዩቲዩብ ላይ ሲምፕሊፋይ አድርገው የሚያቀርቡ ሰዎችን ስሟቸው። መሰረታቸው ምንጮቹ 2400 ዓመት በፊት የነበሩ እነዚህ ምርጥ አሳቢዎች የእነሱን ሀሳብ ነጣጥለው ስንት መጽሐፍ ወጥቶበታል፣ ስንት ሙቪ ወጥቶበታል፣ ስንት ሙዚቃ ወጥቶበታል። ቢገባን ብንነቃ የሚያስቡ ሰዎች በቂ አሉ። ሊያነቁን የሚፈልጉ ሰዎች ብዙ አሉ። በደመ ነፍስ የምንኖር ሰዎች ብዙ ነን። ከህዝብ ጋር መሳሳትን የመረጠን ብዙ ነን። ህዝቡን የማይጎዳ ጭራሽ የሚጠቅም ከሆነ ምናልባት ምንም ችግር የለውም። ግን ብዙ ነገሮች አሉ ከህዝብ ጋር ከመሳሳት ብቻችንን ልክ መሆን ያለብን። ያን ነገር በደንብ አድርጋችሁ አንደርስታንድ ማድረግ የምትፈልጉ ከሆነ ወደ ውስጥ ነው ሁሉም ስራውና በደንብ አድርጋችሁ ያንን ነገር እንድትጠይቁ አሌጎሪ ኦፍ ዘ ኬቭ የሚል በፕሌቶ የተጻፈውን ሪፐብሊክ ከሚለው መጽሐፍ ውስጥ የወጣውን ወይ አርቲክሉን አውጡና አንብቡት፣ ካልሆነ ደግሞ ዩቲዩብ ላይ ገቡና ስሙት። ምንድን ነው አሌጎሪ ኦፍ ዘ ኬቭ? አሌጎሪ ማለት ስቶሪ ነው፣ ታሪክ ነው። እዛ ታሪክ ውስጥ ብዙ አይነት ካራክተሮችና ኢቨንትሶች አሉ። ሪል ላይፍን ሪፕሬዘንት የሚያደርጉ ገጸ ባህሪዎች አሉ፣ ሁኔታዎች አሉ፣ ገጠመኞች አሉ። ያ ነገር እኛ ምድር ላይ አሁን ላይ ብዙ ነገሮችን እንድናስተሳስር ይሄ ነገር እኮ በዚህም ይተረጎማል፣ ይሄ ነገር እኮ በዚህ ማየት ይቻላል ብለን እንድንል ቬግ አድርገው ነው የሚጽፉልን። ምክንያቱም እኛ እጃችንን ይዘው ለማውጣት ሳይሆን እኛ በራሳችን ተፈናጥረን እንድንወጣ ስለሚፈልጉ ነው። ኬቭ ምንድን ነው? ሁለት አይነት ኬቭ አለ፣ ፊዚካልና ሜንታል ኬቭ ነው። ፊዚካሉ የምትኖርበት ቤት እንደ ዋሻ ሊሆንብህ ይችላል፣ መውጣት የማትችልበት ሊሆን ይችላል፣ ከተማ የምትኖርበት ሀገር አካባቢ። ሜንታል ደግሞ አለ፣ ዴንጀረስ የሆነ ዋናው ይሄ አስተሳሰብ ሲወርድ ሲዋረድ ይዘው የመጣኸው ከቤተሰብም ከጓደኛም ከአካባቢም ከአስተማሪም ከወላጆችህም ከመንግስትም ከተለያዩ ኢንስቲትዩሽኖች ካልቸርም ትራዲሽንም ሁሉንም ነገር እነዚህ ኬቭ ውስጥ ያሉት አስተሳሰቦቻችን አስረውናል። ሰንሰለት በቼን የታሰሩ ሰዎች አሉ። ድርድር ብለው ቁጭ ብለው ከፊት ለፊት የሚያዩት ግርግዳ አለ። እዛ ግርግዳ ላይ ሻዶ ይታያቸዋል፣ ጥላ ይታያቸዋል። ያ ጥላውን እያዩ ነው ተወልደው ያደጉት። እስኪሞቱ ድረስ እዛ ውስጥ ነው የሚኖሩት። ስለዚህ ያንን ሻዶ እያዩ እንዲሁ ስም እያወጡ እየተፈለሳሰፉ ይሄ እንደዚህ ነው ያ እንደዚህ ነው እያሉ እውነት አድርገው ተቀብለው የሚኖሩ ሰዎች አሉ። ያንን ሻዶ ክሬት የሚያደርገው ከኋላ እሳት አለ። እሳቱን በመጠቀም ሻዶ እንዲያመጣ በማድረግ እነሱ እንዲያዩ፣ እንዲቀበሉ፣ እንዲያምኑ የሚታሰበውን ነገር የሚፈለገውን ነገር በሙሉ በዚህ ጥላ አርገው ፕሮግራም ያደርጓቸዋል። አንደኛውን ፕሪዝነር ወይም እስረኛ እንዲወጣ ከምፐል ያደርጉታል። ኦልሞስት ገፍተው ያስወጡታል። ቢካዝ መውጣቱን ሁሉ አይፈልገውማ። ከወጣ በኋላ የመጀመሪያው እሳቱን ሲያይ በጣም ብራይት ይሆንበታል። ጨለማ ውስጥ የኖረ ሰው ነዋ። ይሄ ጨለማ ውስጥ የኖረ አይኑን በጣም ያመዋል፣ ኮንፊውዝድ ይሆናል፣ ይወዛገባል። እንደምንም ብሎ ያንን እሳት አልፎ ወጣ ብሎ ሲያይ በጥላ ሲያይ የነበረው ዛፍ በሉት እንስሳ በሉት ሰዎች በሉት የተለያዩ ነገሮች፣ እነዚህ ነገሮች ከጥላ የዘለለ እውነተኛ ሪያሊቲ እዚህ ዓለም እንዳለ በደንብ አድርጎ ማየት ይጀምራል። ይሄ ነገር በጣም አስገርሞት አስደንቆት እየወጣ ብዙ ነገሮችን ብዙ ይወድቃል፣ ብዙ መከራና ፈተና ያጋጥመዋል። ይህን ነገሮች እየተጋፋ ወደፊት ሲራመድ ትልቁን ፀሐዩንም ያየዋል። ሌላ ዓለም ያያል። ለካዛ ፕሪዝን ውስጥ ለካዛ ዋሻ ውስጥ አንገታችን ላይ ሰንሰለት ታስረን የምንኖረው ተቀብለን ያለነው እውነታ በጣም የተሳሳተ ነው። ይሄ ነገር ልክ አይደለም። ወዳጆቼን ዘመዶቼን ላትርፍ ብሎ ወደዛ ኬቭ ተመልሶ ይሄዳል። ሶክራቲስ ሁለት አይነት ኮንፊውዥን አለ ይላል። አንደኛው ወደ ብርሃን ስትወጡ
ከነበራችሁበት ጨለማ ህይወት ከነበራችሁበት ከተቀበላችሁት እንዲሁ በደመነፍስ ከምትኖሩት ህይወት አዲስ ነገር ለመሞከር ስትሉ የሚያጋጥማችሁ ኮንፊውዥን አለ። ሁለተኛው ደግሞ ወደ ጨለማው ተመልሳችሁ ከሄዳችሁ የሚያጋጥማችሁ ኮንፊውዥን አለ። ይሄ ሰውዬ ሁለተኛው ኮንፊውዥን ተመልሶ ያጋጠመው ወደ ጨለማው ሄዶ ወዳጅ ዘመዶቹን ለማውጣት በሚጥር ጊዜ ይስቁበታል፣ ስም ያወጡለታል፣ ብዙ አይነት ነገር ይሉታል። ያንን ነገር ተቋቁሞ ለማለፍ ሲሞክር እነሱ ዓለም ላይ ማድረግ የማይችለውን ነገር እየጠቀሱ እያሳዩ አንተ እንደውም ዴንጀረስ ነህ፣ ያለንበትን ነገር ልታስረሳን ነው በማለት እንዲህ አይነት ሰው መገደል ነው ያለበት ይላል። ይሄ እንግዲህ ፕሌቶ የሶክራቲስ ተማሪ ነው ብያቸዋለሁ። ይሄ ሶክራቲስን ለማሳየት ለማስረዳት የሚጠቀምበት ታሪክ ነው። ይሄ ነገር አንደርስታንድ ስታደርጉት ወደ ራሳችሁ አምጥታችሁ ይሄ ነገር ምንድን ነው? ኬቭ ምንድን ነው? አንገታችን ላይ ያለው ቼን ምንድን ነው? በምን መልኩ መተርጎም አለበት? እንዴት አድርገን ወደፊት መራመድ አለብን? እንዴት አድርገን ከኬቭ መውጣት አለብን? አንገታችን ላይ የታሰረውን ሰንሰለት መበጠስ አለብን ብላችሁ ለመረዳት ውጪ ያለውን ነገር መጀመሪያ አንደርስታንድ አድርጉት። ውጪ ያለው ነገር እናንተ እንድታምኑ እንድትቀበሉ ያለምንም ጥየቃ እንድትኖሩ እንዲሁ ፕሮግራም የሚያደርጓችሁ ብዙ ነገሮች አሉ። የመጀመሪያው ቤተሰብ ሊሆን ይችላል። በአስተዳደግ በመልካም ብዙ ነገሮች በነገራችን ላይ በመልካም የሚታሰቡ the road to hell was built with good intention ይባላል። በመልካም ታስቦ ሊሆን ይችላል። መጥፎ ነው እያለ አይደለም። ሁሉንም ነገር መፈተን መመርመር አለባችሁም ላይሆን ይችላል። ግን እየጎዳችሁ ያለውን ነገር እውነታን ማቀበል የምትፈልጉ ከሆነ ግን መጠየቅ መጀመር አለባችሁ ነው። ውጭ ያሉት ኮንትሮል የሚያደርጓችሁ ቤተሰብ፣ አስተማሪዎች፣ መንግስት፣ አስተዳደሮች፣ የተለያዩ ኢንስቲትዩሽኖች ብዙ ጊዜ በባህል በምናምን ተብሎ የታሰራችሁት ጭንቅላታችሁ ላይ ፕሮግራም የተደረገ መስመር አለ። ያንን ነገር ፊዚካልና ሜንታል ቼን ነው፣ ሰንሰለቶች ናቸው። እነዚህ ነገሮች መበጠስ መጀመር አለባችሁ። መመርመር መፈተሽ መጀመር አለባችሁ። ይሄ ነገር አሁን እኔ ፐርሰናሊ ብነግራችሁ ካናዳ የሚያክል ምርጥ ሀገር መጥቼ መጀመሪያ ያደረኩት ነገር የጥቁር ህይወት እንዴት ነው የሚኖረው፣ ኢሚግራንቱ እንዴት ነው የሚኖረው ብዬ የሚመስለኝ ሰው ጋር ብቻ ነበር መሆነው። ይሄ ኬቭ ነው። ከኢሚግራንቱ የዘለለ ነው ህይወት፣ ከጥቁር የዘለለ ነው ህይወት፣ ሁሉንም የሚያካትት ነው ህይወት። ከኬቭ ከዚህ ዋሻው የዘለለ ነው። ያንን ነገር ሳላውቅ 5 ዓመት ሙሉ በጥቁሮች ኢንፍሉዌንስ በጣም ተደርጌ በጣም ነው የምወዳቸው። ምንም ችግር የለውም። ይሄ ነው የምላቸው። ችግር ኖሮት አይደለም፣ ግን ሳትጠይቁ ከሆነ ችግር ነው። ሳልጠይቅ ጥቁር እንደዚህ ነው የሚለብሰው፣ ጥቁር እንደዚህ ነው የሚያወራው። አንዴ እንደውም ፌስቡክ ላይ ኒገዝ ዶንት ሪድ ሁላ ብዬ ጽፍ ያለውኝ ጥቁር ማንበብ አይወድም ብዬ ብዙ ጊዜ የሚባል ነገር አለ። ስቴሪዮታይፕ ነው። አለባበሳችን፣ ሁሉ ነገራችንን ኢንፍሉዌንስ እንደረጋለን። እነዚህ ኬቮች ናቸው፣ ቼኖች ናቸው፣ ዋሻና ሰንሰለቶች ናቸው። በዛ ሂደት ስቀረጽ የነበረው 90% የማሳልፈው ጊዜ እኔን ሆኜ ሳይሆን የተቀረጸልኝን የተቀበልኩትን አመለካከትና አስተሳሰብ ሳራምድ ያን ነገር ሳጠናክር ነው። ይሄ ነው ዋሻና ቼን ማለት፣ ሰንሰለት ማለት። ይሄንን ነገር ስትወጡት ይሄ ነገር ልክ አይደለም ያላችሁ ቼኑን ስትበጥሱ ካላችሁበት ዋሻ መውጣት ስትጀምሩ አንድ ነገር እርግጠኛው ነው ይላል ሶክራቲስም ፕሌቶም ሁሉ ጊዜ የሚያወሩት ነገር አለ። ካላችሁበት ከኮንፈርት ዞናችሁ ስትወጡ ሁሉ ጊዜ ኮንፊውዥን አለ። ወደ ብርሃን ነው፣ ወደ ተለየ ነገር ነው፣ ወደ አዲስ ነገር ነው የምትወጡትና ሁሉ ጊዜ ብቸኝነት የመሰማት ነገር አለ። ብዙ ሰው ይቃወማችኋል፣ ብዙ ሰው አይፈልጓችሁም፣ ብዙ ሰው ስም ያወጡላችኋል፣ እረሳችሁ የመጣችሁበትን ምናምን እያሉ የተለያየ ነገር ይሏችኋል። ይህን ነገር ታግላችሁ እውነትን ፍለጋ ወደፊት የማትሄዱ ከሆነ ጨለማ ውስጥ ዋሻ ውስጥ አንገታችሁ ላይ ሰንሰለት ኑሮ በዛው ነው የምትኖሩት፣ በዛው ነው የምትሞቱት። ይህንን ነገር የምትፈልጉ ከሆነ ብቸኝነትን ኤክስፒሪየንስ እንደምታደርጉ ወቁት። ብዙ መውደቅ መነሳትን እንዳለመኑ ሂደት እንደሆነ የረዥም ጊዜ ጉዞ እንደሆነ ማወቅ አለባችሁ። ይህን ነገር መረዳት አለባችሁ። ሌላ ምሳሌ ብሰጣችሁ በአስተዳደጌ ወንድ ልጅ እንደዚህ ነው መሆን ያለበት፣ አባትና ወጥ ማስፈራሪያ ነው፣ ወንድ ልጅ ኪችን አይገባም፣ ሴት ልጅ እንደዚህ ነች፣ የአበሻ ወንድ እንደዚህ ነው ምናምን በሚባሉ በተለያየ አስተሳሰቦችና እንዲሁ ሲወርድ ሲዋረድ በመጡ ነገሮች ጭንቅላቴ ፕሮግራም ተደርጎ ነበረ። አጌን ጥሩና መጥፎ አለ፣ መለየት ነው፣ መመርመር ነው፣ መፈተን ነው፣ መፈተሽ ነው። እውነትን የማይቋቋም ከሆነ ለምን አንቀይረውም? ያንን ነገር ለማድረግ አሌጎሪ ኦፍ ዘ ኬቭ የሚለውን አንደርስታንድ ካደረጋችሁ ይሄ ነገር ቬግ አድርገው ነው የሚነግራችሁ። ብዙ ነገር እንዳለ እወቁት፣ ፈትኑ፣ ፈትሹ፣ መርምሩ፣ እዩ። ማየት ስትጀምሩ ይሄ ነገርም እኮ እንደዚህ ነው የምትሉት ነገሮች ብዙ ነገር ይመጣሉ። ያንንም ነገር ስረዳው አባትና ወጥ ማስፈራሪያ ሳይሆን አባት እንዲህ ማድረግ ነው ያለበት። ያንን ነገር በደንብ አድርገን ማረዳት፣ ማየት፣ ማንበብ ትጀምራላችሁ።
የሀበሻ ወንድ እንደዚህ ነው እንደዛ ነው የሚለው ሳይሆን በቃ ትክክለኛ ወንድ ምንድን ነው የሚያደርገው? ወንድ ልጅ ኪችን አይገባም ወይም ኩሽን አይገባም ምናምን የሚባሉ አስተሳሰቦችን ትተውና ሁለታችንም ወጥተን ነው የምንሰራው። ማድረግ ያለብን ኃላፊነታችንን መወጣት ያለብን ነገሮች ሁሉ እንወጣ። እነዚህ ነገሮች ከጨለማው ከዋሻው ከቼኑ ስትወጡ አጠገባችሁ እንዲህ አይነት ሰዎች የማይቀበሉ ከሆነ ያንን ነገር የማይስማሙበት ከሆነ ምን አይነት አባባል አለ መሰላችሁ? ክራብዝ ነ ባኬት የሚባል ነገር አለ። በጣም ወደ አባባል ነው። አንድ ክራብ ባኬት ውስጥ ከከተታችኋት መውጣት አይከብዳትም። ሁለትና ከዛ በላይ ካረጋችሁ ግን ጎትተው ተጓተው አንዳቸውም አይወጡም። ይሄ ነው ከፊሎሶፈር እስከ ራፐር እዩ ብያልኳችሁ። የፊፍቲ ሴንትንም መጽሐፍ ሳቀርብላችሁ ሁል ጊዜ ኢቮልቭ ወር ዳይ የሚለው ሀሳብ አለው። በህይወታችሁ ኢቮልቭ ካላረጋችሁ ወደ ላይ ማተራመዱ ከሆነ መሞታችሁ ማይቀር ነው። የቁም ሞት ማለት ነው። ያንን ነገር ማድረግ የግዴታ አለባችሁ። ኢቮልቭ ስታደርጉ ወደ ኋላ ተመልሳችሁ መርዳት አለባችሁ። ያንን ነገር ለመርዳት ስትመለሱ ግን እንደገና ሁለተኛው ኮንፊውዥን ውስጥ ትገባላችሁ። ማስረዳቱ ይከብዳችኋል፣ ማሳየቱ ይከብዳችኋል፣ እነሱ ያሉበት ዓለም ጋር መጣጣም ይከብዳችኋል። በዚህ ጊዜ ስትወዛገቡ ሰው ይሳለቅባችኋል፣ ይስቅባችኋል፣ በተለያየ ጊዜ ስም ያወጡላችኋል። ስለዚህ ትዕግስት ይኑራችሁ። እናንተም ብትሆኑ ሰው ላይ እንዴት ነው ሙድ አትያዙ ነው ቤዚክሊ። ምክንያቱም አንድ ወደ ብርሃን ሲወጣ ሰው ይወዛገባል፣ አንድ ደግሞ ወደ ጨለማ ተመልሶ ሰው ሊያወጣ ሲል መወዛገቡ አይቀርም። ይህንን ነገር ሶክራቲስን እያነሳ ነው የሚያወራው። ቤዚክሊ ሶክራቲስ የግሪኩን ወጣት የግሪኩን ማህበረሰብ እንዴት እንደተወዛገቡ እንዴት በመሰለኝና በደሳለኝ እንዲሁ ሲወርድ ሲዋረድ በመጣ አስተሳሰብ ተሸክመው እንደሚኖሩ በመረዳት ተመልሶ ጠያቂ እንዲሆኑ ፈታኝ የሚፈትሹ ሰዎች እንዲሆኑ ይህንን ነገር ወደዚህ ደግሞ ስታመጡት 21ኛው ክፍለ ዘመን ላይ ስታመጡት ከቤተሰቡ ከጓደኛው ከማህበረሰቡ ከተለያዩ ነገሮች ውጪ ዛሬ ላይ ደግሞ የመጡ አዳዲስ ፈናምናዎች አሉ። ሚዲያ የሚባል ነገር አለ። በጣም የሚያሳዝንና የሚያስፈራ ነገር ነው። ይህን ነገር ፈትሾ የማይመረምርና የማያይ ሰው ከሆነ የማያየው ትውልድ ከሆነ ዛሬ ላይ ይሄ ነው የሚያበላው፣ ዛሬ ላይ ይሄ ነው ትክክለኛው ነገር፣ ዛሬ ላይ እነዚህ ናቸው ታዋቂዎች፣ እነዚህ ናቸው ተጽዕኖ የሚፈጥሩ ሰዎች በሚባሉ ሰዎች ህይወታችንን ወደ ተሳሳተ ልክ ይሄ ሻዶ በጥላ እንደሚያሳይ ያንን ነገር ብቻ ይዘን ወደፊት እንራመዳለን። የተሳሳተ መንገድ ይዘን ነው የምንሄደው። ያንን ነገር ላለማድረግ የምትፈልጉ ከሆነ ጠያቂ መሆን የምትፈልጉ ከሆነ መጽሐፍ ሀሳብ ጥናቶች በጣም ትልቅ ጥቅም አላቸው ብዬ ነው እገምታለሁኝ። ከስፔሻሊ ከስሩ ከምንጩ የሚያወጡልን ሰዎች አብዛኛውን ጊዜ የማቀርብላችሁ ከ30 እስከ 40 ዓመት ሜቢ ከዛም በላይ የፈጁ ጥናቶችን ነው። ያንን ማደርግላችሁ እኔ በጣም በውሃ የቀጠነውን ነገር ነው የማቀርብላችሁ። እነዚህን ሰዎች እነዚህን መጽሐፎች ግን ሄዳችሁ ብታዩ እኔ መረዳት ከቻልኩት 100 እጥፍ ምናልባት ልትረዱ ትችላላችሁ። በጣም በ100 እጥፍ ደግሞ ያንን ነገር ጥቅሙ ልታገኙ ትችላላችሁ። ስለዚህ ከምንጩ ለማግኘት ያንን ነገር መሞከር አለብን። ሌላ ምሳሌ ምን መጠቀም እንችላለን? አፍሪካን አሜሪካኖች በስሌቭሪ ከ300 400 ዓመት በላይ ስሌቭሪ ውስጥ ነበሩ፣ ወይም የባርነት እንትን ውስጥ ነበሩ። እነዚህን ሰዎች በጣም በሚገርም ሁኔታ ፕሮግራም አድርገዋቸው ጥቁር የበታች እንደሆነ ያሳምነዋቸው ብዙ ዓመት እንዲፈጅባቸው ያደረጉት የዚሁ አስተሳሰብ ጉዳይ ነው። 2400 2500 ዓመት በፊት ግን ይሄ ሰውዬ ተናግሮ ነበረ። በጣም የሚያሳዝነው እሱ ነው። በኋላ ላይ የተወሰኑ ከስሌቨሪ ውስጥ አምልጠው የሄዱ እንደነ ሃሪየት ተብማንና እንደነ ፍሬድሪክ ዳግላስ የሚባሉ ሰዎች ተመልሰው እነዚህ ጥቁሮቹን ለማስወጣት ለማስመለጥ ሲሞክሩ አብዛኞቹ ሬዚስትን ያደረጉት መውጣትን አይፈልጉትም። ይሄ ነው እንግዲህ ቼኑ ፊዚካል ብቻ አይደለም ሜንታልም ነው። እኛም ስናድግ ከማያውቁት መልአክ የሚያውቁት ሴጣን እየተባልን ስለሆነ የምናድገው አዳዲስ ነገሮችን መሞከር አንፈልግም። የሚያውቁት ሴጣን እኮ ነው የማያውቁት መልአክ እየተባለ እኛ እሱን ነው ፕሪፈር የምናደርገው። የምናውቀው ሴጣን ይሻለናል እያልን ነው። ያንን ነገር የሚባል ነገር የለም። ሁሉ ጊዜ አዳዲስ ነገር መሞከር አለብን። የማናውቀውም ቢሆን መልአክ ነው፣ የተሻለ ነው፣ ብርሃን ነው። ያንን ነገር ነው 2400 ዓመት በፊት ሊያስተምረን የፈለገው። ሂዱ፣ ንቁ፣ በደመ ነፍስ አትኑሩ፣ በመሰለኝና በደሳለኝ አትጓዙ ብሎ ፕሌቶ አልጎሪ ኦፍ ደ ኬቭ አርቲክሉ ላይ በደንብ ነው ያስረዳን። ስለዚህ ሁላችንም መጠየቅ ያለብን ይሄ ሰውዬ ስለ ዋሻ ሳይሆን ስለ እኛ ነው ያወራው። ስለዚህ ሁላችንም ዋሻችን ምንድን ነው፣ ሰንሰለታችን ምንድን ነው ብለን እንጠይቅ። ወደ ብርሃን ወደ ተሻለ ነገር ለመራመድ እንሞክር። ስላዳመጣችሁኝ ከልብ አመሰግናለሁ። ቻው።